በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 118ኛ ተአምር። አምስተኛ ክፍል ስለ አቃርዮስ ንጉሥ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። የንጉሡ የአቃርዮስ መልእክተኞችም ወደ ጌታ ኢየሱስ ክርስቶስ በደረሱ ጊዜ የመልእክቱን ደብዳቤ በእስራኤል ጉባኤ ሁሉ ፊት አቀረቡለት። በዚህም ጊዜ የመልእክቱ ደብዳቤ አቤቱ እሳታዊ የሚሆን የአብ ቸርነቱ የሚገለጥብህ ቀለም ሆይ፣ የአብ የፊቱ ብርሃን ነጸብራቅ ሆይ፣ በሕቱም ክርታስ ያለ አንዳች ጸሐፊ ወይም ያለ ሰው እጅ የተጻፍክ ሆይ ብላ ተሳለመችው። ልብ ያሰበውን አስቀድሞ የሚያውቅ እሱ ጌታ ደብዳቤዋን ሳይገልጥ ማኅተሟን ሳይፈታ አነበበና መልእክቱን ላመጡት እነሱ ከመናገራቸው በፊት እሱ ነገራቸው። መልእክተኞቹም በሕሊናቸው ውስጥ ከማየት ውጪ በሆነ ሲናገር በሰሙ ጊዜ ፈጥነው ሰገዱለት። በእውነትም አዳምንና ዘሩንም ሁሉ ለማዳን ወደዚህ ዓለም የመጣ አንተ የእግዚአብሔር አካላዊ ቃል ነህ በማለት እምነታቸውን ከሐዋርያው ከናትናኤል ጋር አስተባበሩ። አሁንም ጌታ ሆይ እኛ ደግመን አንናገርም፣ አንተ የሚበጀንን ቃል አሰማን እንጂ መለኮትነትህን በግልጽ በመረዳት የሐሳባችን ማዕበል ጸጥ ብላለችና፣ አቤቱ እግዚአብሔር ሆይ በምን ከአንድነት ባለመለየት በማይመረመር በልዩ ጥበብህ አንተነትህን ለይታ የገለጽህ ለአንተ ለሰማያዊ ቸር አባት ማያዊ ለሚሆን ለመንፈስ ቅዱስም ለዘላለሙ ክብር ምስጋና ይገባል በማለት አመሰገኑ። ጌታ ኢየሱስ ክርስቶስም በሰው ፊት የሚያምኑብኝ ሁሉ ንዑዳን ክቡራን ናቸው፣ እኔም በሰማያዊ አባቴ ፊት አምኜ በፍጹም ደስታ አቀበላቸዋለሁ አላቸው። ከዚያም አዲስ ነጭ ልብስ ወሰደና በፊቱ ላይ ባሸው ጊዜ ፍጹም ቀይ የሆነ የፊቱ መልክዓ ስዕልም ያለ ቀለም በዚያች ልብስ ላይ ተቀርጾ ተገኘ። እንዲህም አላቸው፣ አቃርዮስ ሆይ ኤርምያስ ከምርኮ እስኪመለስ የኢየሩሳሌም መብራቷ እንዳልጠፋ እንዲሁ የእምነትህ ብርሃን በሰማያዊ አባቴ ፊት ሳይጠፋ ይኖራል። አቃርዮስ ሆይ በፈጣሪው እንዳመነ እንደቀደመ አብርሃም አንተ ንዑድ ክቡር ነህ። እነሆ ልዩ ምስጢሬን ገለጽሁልህ። ማንም ቢሆን ያለ ቀለም በልብሱ ላይ መልኩን ይቀርጽ ዘንድ አይቻለውም እና በሉት አላቸው። ይህም ረቂቅ ጥበብ ከሦስቱ አካል አንዱ አካል በድንግል ማኅፀን ስለ ራሱ የቀረጸው ስዕለ ሥጋ እንጂ ለሌላ አይደለም። ከእቱም አካላዊ ሰውነት ፍጽምት ሴትን ያስገኘው እኔ ነኝ። ዳግመኛም እንደ አንድ ሰው ሆኜ ያለ ዘርአ ብእሲ ከታናሽ ድንግል የተወለድኩ እኔ ነኝ። በመወለድም ጊዜ እናቴ ሕማመ ወሊድ ሳይሰማት እንደ ጠል ወንዝ ከማኅፀኗ ወጣሁ። በመጽነስ አልረከሰችም፣ በመውለድም አልተዳደፈችም። ሁልጊዜ ንጽሕት ናት እንጂ እሷ በዓለም ተመጣጣኝ ዋጋ የማይገኝላት ታቦት ዘዶር ናትና። ይህም ለመልእክተኞች የላኩልህ በልብስ ላይ የተሳለው የፊቴ ስዕል ክርስቶስ ወደዚህ ዓለም አልመጣም እንዳትል እንጂ እኔስ በሁሉ ቦታ ያለው መሆኔን እወቅ ተረዳ። ይህ ስዕል የኔ መልክ ነው፣ የሌላም አይደለም። እስኪ በውሃ አጠበው ቢለቅ አይለቅም፣ እስኪ ከእሳት ጨምሮ ቢቃጠል አይቃጠልም። በዚህም ሁሉ ይህ ስዕል የሌላ አይደል የኔ ኃይል መሆኑን ትረዳለህ። በዚህ ስዕል ሁሉ ነገር ይከናወንልሃል። ስለ ስሜም የጠየቅኸው ሁሉ ይሰጥሃል። እኔስ ከገነት የተሰረቀ አንድ እንስሳ እፈልግ ዘንድ እወዳለሁ። የመገኛው ጊዜ ደርሷልና ያለበት ቦታ ሩቅ ነው፣ ወደ እኔም ለመምጣት አይቻለውም። ጥልቀቱ በማይገኝ በሲኦል ረግረግ ተሰጥሟልና። ነገር ግን በቅጽበት ይመጣል። ከአዘቅትም በወጣ ጊዜ ቦታው በሰማያዊ አባቴ ፈቃድ በተዘጋጀለት ይሆናል። ይህንንም ተናግሮ ለመልእክተኞቹ ከስዕሉ ጋር የመልእክቱን ደብዳቤ ሲሰጣቸው ጌታችሁን አቃርዮስ ሆይ ሰላም ይሁንልህ። በሲና በረሃ ለእስራኤል ልጆች በተሰጠ ሀብት መጠን ለአንተ ተሰጥቶሃልና ብላችሁ ንገሩት አላቸው። ለምድር ሁሉ ሕዝብ አብርሃም አባት እንደተሰኘ አንተም እንደዚሁ በመንግሥተ ሰማያት በእኔ የሚያምኑ መሲሐውያን ሁሉ ላይ አባታቸው ተብለህ ትጠራለህ። ለሀገርህም ሰላም ይሁንላት፣ በረከትም ሁሉ በእሷ ላይ ይውረድ። ለሕዝብህም ሁሉ ሰላም ይሁን ለዘላለሙ ያለ የእሱ ክንዱ የእምነት ብርሃን ይሁንላቸው። ይህ መጽሐፍ በተነበበበት ሁሉ መናፍስት ርኩሳን ይሰደዱ፣ ሕማምና ደዌ ይራቁ፣ ስራይና ሟርትም ሁሉ ይሻር ይደምሰስ። በነፋስ ፊትም እንዳለ ጢስ ተኖ በኖ ይጥፋ። በሃሎኤ አሎኤ ኢላኢ። ይችንም መጽሐፍ ባነበቧት ጊዜ ገብርኤል እናቴን ባበሰራት ጊዜ የልዑል ኃይል እንደ ጸለለባት እነሱንም ሁሉንም ይጸልባቸዋል። ይህ መጽሐፍ ባለበት ቦታ ሁሉ ቸርነቴ ይቅርታዬ እንደ መብራት ለዘላለሙ ሲያበራ ይኑር።
ለኃጥአን ስርየትን የሚያስገኝ ለጻድቃን ሕይወትን የሚያሰጥ ይሁን። ላዘኑት ደስታን፣ ለሕሙማን ፈውስን፣ ለደካሞች ጽናትን፣ ለሰነፎች ጥበብን የሚገልጽ ተስፋ ለቆረጡ በእውነት ተስፋ ይሁናቸው ብላችሁ ንገሩት። አሁንም አቃሪዎስን እንዲህ በሉት፣ አንተ ንዑድ ክቡር ነህ። የአብ የባሕሪ ልጁ በማይታበል ቃሉ አመስግኖሃልና ሰውነትን በንጽሕና ጠበቅ፣ ነፍስንም በጥራት ተንከባክበ ያዝ። የእግዚአብሔር ማደሪያው ትሆን ዘንድ ነገር ሁሉ አንድ ይሁን። እውነት ቢሆን እውነት፣ ሐሰት ቢሆን ሐሰት፣ አንዱን ብቻ ተናገር። በፍጹም ሰውነትህ ፈጣሪን ውደደው፣ ባልንጀራህን እንደ ራስህ አድርገህ ውደደው። ሌላው ሊያደርግልህ የምትወደውን አንተም እንዲሁ አድርግለት። ሊያደርጉብህ የምትጠላውን አንተም እንዲሁ አታድርግባቸው። ሲቻልህ ለሁሉ በጎ ነገር አድርግ። በማንም ላይ ጥፋትን አታስብ። ያለ ፍርድ ቅጣት አትፈጽም። በፍርድ ጊዜ አታድላ። ከፍርድ በፊት አታስደንግጥ ወይም አትገላምጥ። ሰውነትህን በቸርነትህ በዝምታና በትዕግስት አጥራት። እምነትህ በመረጠህ ላይ ይሁን። ልቡናህን ንጹሕ በማድረግና ለእግዚአብሔር በመስገድና ክብር በመስጠት እጅ ለሚነሳ ሁሉ እጅ ንሳ። ጌታ ኢየሱስ ክርስቶስም ይህን ሁሉ መልእክት ከነገራቸው በኋላ መልእክተኞቹ የጌታን ስዕል ይዘው ወደ አገራቸው ተመልሰው ሄዱ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።